ዓለማችን ካሏት አስገራሚ መንፈስን ከሚያድሱ ቦታዎች በተቃራኒው ከሄዳችሁባቸው በፍርሃት በድንጋጤ ነፍሳችሁን የሚያስጨንቁ ምን አለ ባልመጣው የዛሬው ልትረፍ እንጂ እንደዚህ ከሆነ ሁለተኛ አልመጣም የሚያስብሉ የዓለማችን አስፈሪ መዳረሻዎች እናያለን። በእነዚህ ቦታዎች ደፋርና ጭስ መውጫ ያጣም የተባለውን ብሂል ውሸት ያደረጉ በደፋርነት ሳይሆን እንደው ፈጣሪ ብሎ የሚተረፍባቸው የዓለማችን አስፈሪ ቦታዎች በዚህ ቪዲዮ ይዤ መጥቻለሁ። ቪዲዮ በፍርሃት ላትጨርሱ ስለምትችሉ ስትጀምሩ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ከብራዚል ደቡብ ምስራቅ የባህር ዳርቻ 90 ማይል ተጉዘን የምናገኘው በዓለማችን ላይ በጣሙን አስፈሪ በአደጋ የተከበበ ደሴት እናገኛለን። ይህች ደሴት ሁማይዳ ግራንዴ ወይም የእባብ ደሴት በመባል የምትታወቅ ቦታ ነች። በዚች ሰው አልባ ገነት ምድር ውስጥ በምድር ላይ ካሉ ገዳይ ፍጥረታት አንዱ ወርቃማው ላንስ ሄድ የእባብ ዝርያ በብዛት የሚገኝበት አስፈሪ ቦታ ነው። ይህ በአደገኝነቱ የሚታወቀው የእባብ ዝርያ በደሴቲቱ የሚመጡትን በሺዎች የሚቆጠሩ አሳ አጥማጆች፣ ጎብኚዎች፣ የተለያዩ ሰዎች ለሞታቸው ምክንያት ሆኗል። ይህ ቦታ በጣም አደገኛ ከመሆኑ የተነሳ የብራዚል መንግስት ማንም ሰው ደሴቲቱን እንዳይረግጥ ሕግ አውጥታበታለች። እነዚህ ወርቃማ አስፈሪ እባቦች አንድ ጫማ ተኩል በላይ ሲረዝሙ በዛ ላይ አደገኛ መርዝ ይረጫሉ። አጥኚዎች እንደገመቱት በዚህ ደሴት ከ2000 እስከ 4000 የሚደርሱ እባቦች ይኖራሉ። ይህ ማለትም በእያንዳንዱ ካሬ አንድ እባብ እንደማለት ነው። እነዚህ ገዳይ እባቦች በአንድ ንክሻ በአንድ ሰዓት ውስጥ ሰውን ሊገሉ ይችላሉ። በፈጣን መግደላቸው የሚታወቁት እነዚህ አደገኛ የእባብ ዝርያዎች በአንድ ወቅት በደሴቲቱ ያለን የመብራት መቆጣጠሪያ ቤት ጠባቂ ከነቤተሰቡ በመስኮታቸው በኩል ሾልከው በመግባት ሁሉንም ገለዋቸዋል። ዛሬም ድረስ ያን የመብራት ቤት ለመጠገን የሚመጡ የብራዚል ባህር ኃይል ወታደሮች ከየትኛውም ወንጀለኛ በላይ እባቦቹን በንቃት ይጠባበቋቸዋል። የገቡ አብዛኞቹ ወታደሮች በእነዚህ እባቦች ተነድፈው ሕይወታቸውን አጥተዋል። ደሴቲቱ በመንግስት ገደብ ውስጥ ገብታ ብትቆይም እንስሳቱን መርዝ የሚፈልጉ የጥቁር ገበያ ሰዎች ቦታው ትኩረታቸውን ስበዋል። የእነርሱ ኃይለኛ መርዝ የልብ ህመምን ለማከም ፍቱን መድኃኒት ስለሆነ ይህን መርዛማ ፈሳሽ ለመሰብሰብ በሚያደርጉት ሙከራ አብዛኞቹን ወደ ሞት መቃብር ጠርቷል። ደፋሮች እንኳን የማይረግጧት ጀብደኞች በፍርሃት የሚርዱባት የተረገመችው ደሴት ሁማይዳ ግራንዴ በሞት ቀጭን መስመር የመጓዝ ያህል በጣም አስፈሪው የቦሊቪያ የሚገኘው የሞት መንገዱ ወደ ጎን 3 ሜትር ጠባብ ሲሆን በአንዱ ጎን ያለው የመንገዱ ፓርት በደን የተሸፈነ ሰንሰለታማ ተራራ ነው። በሌላኛው የመንገዱ ፓርት ደግሞ በመቶዎች የሚቆጠሩ ሜትሮች የሚወርዱበት ቋጥኞች ይገኙበታል። ይህ የቦሊቪያ የሞት ጎዳና ነው። መንገዱ 36.4 ኪሎ ሜትር የመንገድ ርዝማኔ ሲኖረው ወደ ታች ደግሞ 3151 ሜትር ጥልቀት አለው። መንገዱ 36.4 ኪሎ ሜትር የመንገድ ርዝማኔ ሲኖረው ወደ ታች ደግሞ 3151 ሜትር ጥልቀት አለው። ይህ ማለትም የዓለማችን ትልቁን ህንጻ ቡርጅ ከሊፋን 4 ተደራርቦ ያህል ማለት ነው። ልምድ ያላቸው ብዙ ጊዜ ያሽከረከሩ ሹፌሮችን ክህሎት የሚፈታተን የዓለማችን አስፈሪ ቦታ ነው። መንገዱ ለአንድ አሽከርካሪ ራሱ በጣም ጠባብ ሲሆን በዛ ላይ በመንገዱ በኩል የመከላከያ ብረት የለውም። በዚህ መንገድ ላይ መሄድ ትንሽዬ ስህተት ወደ ሞት ያመራል። ታሪክ የመዘገበው በአንድ ወቅት በአንድ ዓመት ውስጥ ብቻ 3000 ሰዎች ህይወታቸውን አጥተዋል። ነገር ግን በአማካይ በየዓመቱ ከ200 እስከ 300 ሰዎች ህይወታቸውን ያጣሉ። ይህ ማለት በአመት 26 አካባቢ መኪኖች ወደዚህ ገደል ሽቅብ ይወረወራሉ ማለት ነው። በዚህ ቦታ የመኪና ግጭት፣ የአሽከርካሪዎች የባላንስ ማጣት፣ የመንገደኞች በመኪና መገጨት የተለመዱ የመንገዱ አደጋዎች ናቸው። መንገዱ በሰሜን ቦሊቪያ የሚገኘውን የአማዞን የደን ክልል ወይም የዩጋስ ዋና ከተማ ጋር የሚያገናኝ ሲሆን ብዙ ሰዎች የሞቱበት ቦታ ላይ ሹፌሮች ጥንቃቄ እንዲያደርጉ የሞቱትን ሰዎች መቃብር ማየት የተለመደ ነው። ጁላይ 24 ቀን በ1983 በቦሊቪያ አንድ አውቶቡስ ከ100 ሰዎች በላይ ጭኖ ገደል ውስጥ ገብቷል። በዚህች ዕለት በታሪክ ቦሊቪያ የሐዘን ቀን ነበር። ዴቪስ ፑል መገኛውን ያደርገው በዛምቢያና በዚምባብዌ ድንበር መካከል ሲሆን አብዛኛውን ቦታ በዚምባብዌ ውስጥ ይገኛል። ይህ የውሃ ፏፏቴ በዓለማችን ቁጥር 1 ፏፏቴ ሲሆን በዛምቤዚ ወንዝ ላይ ይገኛል። በአመት ውስጥ ቀላል የማይባሉ ጎብኚዎች ይህን ቦታ ይጎበኙታል። ውሃው ከላይ 108 ሜትሮችን ሽቅብ ቁልቁል ይወረወራል። ከአለቶች ጋር በሚያደርገው ግጭት ለአካባቢው ልዩ እይታና ድምፅን አጎናጽፎታል። በጉም የተሞላው ማራኪ ፏፏቴ ላይ የፀሐይ ብርሃን ኩልል ብሎ የሚወርደውን ውሃ ሲያገኘው ማራኪ
የቀስተ ደመና ቀለማት በውሃው ላይ ይታያሉ። በቡድን ሆነው የሚጎበኙ ጎብኚዎች ከከፍታው ጫፍ በጥቂት ሜትሮች ርቀት ላይ ባለው ገንዳ መሳይ ቅርጽ ውሃ ውስጥ መዝናኛቸውን አድርገዋል። የቀበጡ ዕለት እንዲሉ ይህ ቦታ ትንሽ የማይባሉ የሞት አደጋዎችን በየዓመቱ ያስተናግዳል። ውሃ ሲወስድ እያሳሳቀ ነው። ፎቶ እየተነሱ እንደ ቀልድ እየሳቁ እየተደሰቱ በራሳቸው ስህተት ሕይወታቸውን ያጡ ብዙ ሺዎች ናቸው። ይህ ቦታ የዓለማችን ትልቁ ፏፏቴ ሲሆን ለዓይን ማራኪና እጅጉን አስፈሪ ቦታ ነው። ዮሲሚቴ ብሔራዊ ፓርክ ይህ በዩናይትድ ስቴትስ ውስጥ በካሊፎርኒያ ግዛት ውስጥ ካሉ እጅግ ግርማ ሞገስ ከተላበሱና ውብ መዳረሻዎች ውስጥ አንዱ ነው። በየዓመቱ 3 ሚሊዮን የሚደርሱ ህዝቦች በላይ ይህን ቦታ ለማየት ወደ ቦታ ያቀናሉ። እነዚህ ጎብኚዎች ተራራ መውጣት፣ የፓርኩ መልክዓ ምድራዊ ውብ ገጽታዎች ለማየት ወደ ቦታ ያቀናሉ። ይህ የጎብኚዎች ፍሰት እያደገ መምጣቱ ለፓርኩ ጠባቂ ቡድኖች ራስ ምታት ሆኖባቸዋል። የጎብኚዎች መብዛት ልምድ ካላቸው ተራራ ላይ ከሚወጡ ሰዎች እስከ ተራ ቀን ጎብኚዎች መሰረተ ልማት ላይ ጫና ስለሚፈጥሩ ጠባቂዎቹ ጎብኚዎቹን ለመከላከልና ለመርዳት አስቸጋሪ ያደርጉባቸዋል። በዚህ ቦታ አስቸጋሪ ወጣ ገባ መልክዓ ምድሮች፣ ድንገተኛ የአየር ንብረት ለውጦች እንደ መብረቅ ነጎድጓድና ያልተጠበቀ የበረዶ ዝናብ በሺዎች ለሚቆጠሩ ጎብኚዎች የሞት ምክንያት ሆኗል። ከጊዜ ወደ ጊዜ እየጨመረ የመጣው የጎብኚዎች ህይወት ህልፈት ዋነኛው ምክንያት የህዝብ ቁጥር እየጨመረ መምጣቱ፣ ልምድ የሌላቸው ጎብኚዎች፣ ያልተጠበቀ የአየር ንብረት ለውጥ፣ ከተራራ ላይ መውደቅ ሲሆኑ በሺዎች የሚቆጠሩ ሰዎች ለህልፈታቸው መቃብር ይቆፈርላቸዋል። ኤል ካሚኒቶ ዲል ሬይ በስፔን ወጣ ገባ መልክዓ ምድር መሃል የተቀመጠው የኤል ካሚኒቶ ዲል ሬይ መንገድ ለጎብኚዎች አስደናቂና ድፍረት የተሞላበት ተሞክሮን ይሰጣል። ከአርዳሌስ ከተማ እስከ አሎራ ከተማ 7.7 ኪሎ ሜትር ርቀት ላይ ያለው ይህ ቀጥተኛ መንገድ ጀብደኞችን የሚያስደንቅ ሁኔታ በታላላቅ ገደሎች፣ የእግረኛ መንገዶችና በአስፈሪ የተሞሉ አስደናቂ ጉዞዎችን ያደርጋሉ። የእግር ጉዞ አብዛኛውን ከ3 እስከ 4 ሰዓትን ሲፈጅ ይህ ጽናታቸውን ድፍረታቸውን በመፈተሽ በተራራው ግድግዳ ላይ እንደ ጉንዳን በጥንቃቄና እየተጠባበቁ የሚጓዙበት ድንቅ የቱሪስት መስህብ ቦታ ነው። ይህ ቦታ ፈተናና ቻሌንጅን ለመጋፈጥ ለሚፈልጉ ደፋር ሰዎች ኤል ካሚኒቶ ዲል ሬይ በስፔን አስደናቂ የተፈጥሮ መልክዓ ምድራዊ ቦታ ያደርገዋል። በዚህ ቦታ ትንሽ የሆነ ጥንቃቄ ካልተደረገ ለያዥ ለገናዥ እንዳይሆኑ ሆነው የሞት በሮን ማንኳኳቶ የማይቀር ነው። በአመት ከ40 እስከ 50 የሚሆኑ ሰዎች በጥንቃቄ ጉድለት ወደማይመለሱባት ዓለም ለቀዋት አሸልበዋል። በ2015 ጀምሮ የአገሪቱ መንግስት እድሳት አድርጎ ለጎብኚዎች የተስተካከለ አድርጎ ገንብቶታል። ካራካስ የቬንዙዌላ ልብ ምት የሆነችው ካራካስ በዓለም ላይ በጣም አደገኛ ከሆኑ የኢኮኖሚ ቀውስ፣ የፖለቲካ አለመረጋጋት፣ አስፈሪ የወንጀል ድርጊት የተመሰቃቀለችው ይህች ሞቅ ያለች ከተማ ለነዋሪዎችም ሆነ ለጎብኚዎች ከባድ ፈተና ሆናለች። ከተማዋ የኤሌክትሪክ አገልግሎት፣ የተንቀሳቃሽ ስልክ አገልግሎት መቋረጥ የዕለት ተዕለት ህይወቷን ሊያስተጓጉል ችሏል። የካራካስ መሰረተ ልማት ላይ ያለው ጫና በቀላሉ የሚታይ ሲሆን በተደጋጋሚ መዘግየቶችና የከተማው የዓለም አቀፍ በረራ የጉዞ እንዲሰረዝ አድርጓል። ቬንዙዌላ በዓለም አቀፍ ደረጃ ከፍተኛ ግድያ ካለባቸው ቦታዎች አንዷ ናት። ሰላማዊ ሰልፎችና ተቃውሞዎች የተለመዱ ክስተቶች ናቸው። በዚች ሀገር በጣም አደገኛ ቦታዎችን በትክክል መለየት አስቸጋሪ ቢሆንም በካራካስ ውስጥ በብዙ ሰፈሮች የተለያዩ ወንጀሎች የተንሰራፉ ናቸው። በዚች ቦታ ግድያ ሙዝ እንደመላጥ በጣም ቀላል ነው። ዝርፊያ፣ ሙስና፣ ህገወጥ የገንዘብ ዝውውር፣ የሴት ልጅ መደፈር በዚች አካባቢ በጣም የተለመደ ነው። የፖሊስ መኪና ከዘራፊዎች ጋር አባሮች መጫወት የተለመደ ትዕይንት ነው። የተቃውሞ ሰልፎች ፊት ለፊት ከፖሊስ ጋር ጥሎች፣ አደንዛዥ እጽ ዝውውር የተበራከቱባት ነውጥ ከተማ ነች። በዚህ አካባቢ በአደንዛዥ እጽ አዘዋዋሪነት ለፖሊሶች ራስ ምታት የሆነው ጄሱስ ሳንትሪች የሚባል ሰው ነው። በአንድ ወቅት ይህን ወንጀለኛ ለመያዝ ለጠቆመ 10 ሚሊዮን ብር እንደሚከፍል የአገሪቱ መንግስት አስታውቆ ነበረ። በ2019 በተጠና ጥናት በአካባቢዋ 16566 ሰዎች የሞቱ ሲሆን የራሳቸውን ግዛት የፈጠሩባት የከተማ ነዋሪዎች ከህፃናት እስከ አዋቂ ግድያ፣ ዝርፊያ እንደ ቀላል አድርገው የሰው ህይወት እያጠፉ እንዳሻቸው መኖርን ምርጫቸው አድርገዋል። እርሶ ወደዚች የሞት ቀጠና ምን ቢኖሮ ምን ቢሰጡት ይመጣሉ? አበቃው። ሰላም።